ቶፒካችን በሙሐመድ እና በቅዱስ ጳውሎስ ይሆናል ማለት ነው። የሁለቱንም በንጽጽር የተወሰነ እንመልከተው። ሙሐመድ ለምንድን ነው እሱ ማንቀበለው? ጳውሎስ ያስተማረውን እውነተኛ የፈጣሪን ቃል ወይንስ ሙሐመድ ነው? ጳውሎስን ለምንድን ነው የምንወደው? ሙሐመድን ደግሞ አስተምሮቱን ለምን ነው የምንጠለው? እያንዳንዱን ከመነሻቸው እንጀምር። ሁለቱ መነሻቸው ምን ይመስላል የሚለውን የሁለቱም ታሪክ በግልጽ ተቀምጧል። መነሻቸው ምን እንደሚመስል ማለት ነው። የጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 1 ጀምራችሁ ታገኙታላችሁ። የጳውሎስን መነሻ እንዴት ወደ ሐዋርያነት እንደተጠራ ሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 1 ጀምራችሁ ስታነቡ ሐዋርያው ቅዱስ ጳውሎስ አስቀድሞ የጌታን ደቀ መዛሙርቶች የሚያሳድድ የነበረ ሰው ነው። ወደ ደማስቆም ለማሳደድ በሚሄድበት ሰዓት ላይ ነው ከሰማይ ብርሃን ተገልጦለት፣ ልብ በሉ፣ የጌታን ደቀ መዛሙርት ለማሳደድ ሲሄድ ከሰማይ ብርሃን መጣ፣ ወደቀ፣ አይነ ስውር ሆነ። ከዛ አነጋገረው። ለምን ታሳድደኛለህ? ሳውል ሳውል ለምን ታሳድደኛለህ? የሚል ድምፅ ከሰማይ መጣለት ማለት ነው። አንተ ማነህ ብሎ በሚለው ሰዓት እኔ የምታሳድደኝ ክርስቶስ ነኝ ብሎ ቃል በቃል ይነግረዋል። ስለዚህ ቅዱስ ጳውሎስ ለማሳደድ ነበር እየሄደ የነበረው። ብርሃን ተገልጦ አይነ ስውር ሆኖ እንደዚህ ሆነ። በዙሪያው የነበሩ ድምፁን ይሰማሉ፣ ጳውሎስ ሲነጋገር ይሰማሉ። ከዛ አይነ ስውር ሆነ። እየመሩትም እዛውት ወደ ቤት ሄዳሉ ማለት ነው። ያው የጳውሎስ አነሳስ እንዴት ጀመረ? ቅድም እንዳልኳችሁ ነው። የሐዋርያት ሥራ ምዕራፍ 9 ላይ ሙሉ ታሪኩን ታገኙታላችሁ። ሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 1 ጀምራችሁ ስታነቡት የጌታን ደቀ መዛሙርቶች ለማሳደድ በሚሄድበት ሰዓት ነው ጌታ በብርሃን ተገልጦለት ምን እንደሆነ አይነ ስውር እንደሆነ እንዲሁም ደግሞ ለ3 ቀን ያህል ምግብ እንዳልበላ እሱን ነግሬያችኋለሁ። ለ3 ቀን ያህል የተገለጠለት አካል ደግሞ ማን እንደሆነ ማንነቱ በግልጽ ነግሮታል። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ ነግሮታል ማለት ነው። ስለዚህ ከዚህ በኋላ ምንድን ነው ሲሆነው? እየመሩት ወደ ቤት ይዘውት ይሄዳሉ። ለ3 ቀን ያህል አይነ ስውር ይሆናል። ምግብ አልበላም፣ ውሃም አልጠጣም። ከ3 ቀን በኋላ ግን ጌታ ለአናንያ ተገልጦለት አናንያ መጥቶ እጁን ጭኖ ጸልዮለት ከዓይኑ ላይ እንደ ቅርፊት ከወደቀለት በኋላ ምግብ እንደበላ መጠጥም እንደጠጣ ይናገራል። በተቃራኒው የሙሐመድ አነሳስ ስንመለከት ሙሐመድ ደግሞ በሄራ ዋሻ ውስጥ ሄራ ዋሻ በሚባለው ውስጥ ሳያል ቡካሪ ቮሊም 1 ቡክ 1 አዲስ ነምበር 3 ላይ ወይም ሱና.ኮም ላይ ሐዲስ 3 ላይ ቡሃሪ ላይ ማለት ነው ምግብ እያለ ብቻውን ዋሻ ውስጥ ይቀመጥ ነበረ። ኢማጂን ብቻውን ሄዶ ዋሻ ውስጥ ይቀመጥ ነበር፣ ሄራ ዋሻ የሚባለው ውስጥ። ከዛ እዛ ዋሻ ውስጥ በሚቀመጥ ሰዓት የሆነ አካል መጣ፣ አፈነው፣ ጨመቀው። አንብብ እያለ ይጨምቀዋል። ማንበብ አልችልም ይለዋል። ኖ አንብብ፣ ሰውን በረጋ ደም ከፈጠረ አንብብ ይለዋል። ማንበብ አልችልም ይለዋል። ይህን ቁርአኑ ላይም 96ኛው ሱራ ላይ ቁጥር 1 ጀምሮ ታገኙታላችሁ ታሪኩን። ሰውን ከረጋ ደም በፈጠረ አምላክህ አንብብ እያለ 3 ጊዜ ጨምቆት ትንፋሽ ያሳጥረዋል። ሲነቃ ይጨምቀዋል፣ ሲነቃ ይጨምቀዋል። ከዛ በኋላ እንደለቀቀው ይናገራል ታሪኩ። ልክ ሲለቀው እየሮጠ የልብ ደም ስሩ ወይም ጅማቱ ተገትሮ ወደ ከዲጃ ጋር ይመጣል ማለት ነው። ከዲጃ ጋር ከመጣ በኋላ ከዲጃ ታላቁ ነች፣ የ15 ዓመት ያህል ትበልጠዋለች። እሷ ጋር ይመጣና ሸፍኝኝ ወይም ዘሚሉኒ ይላታል። ከዛ በኋላ እሷም ምን እንደሆነ ስትጠይቀው የሆነ አካል መጥቶ በዋሻ ውስጥ እንደጨመቀውና እንዳስጨነቀው ይነግራታል። እሷ ከዛይን ጊዜ የሆነ ነገር እንዳልሆን እፈራለሁኝ፣ በጣም እሰጋለሁ፣ በጣም በጭንቀት ውስጡ ነው። ሰውነቱ የደም ስሩ ተገትሮ ሲነግራት ታላቅ እንደመሆኗ እንደ እናትም ሚስት እንደመሆኗ ደግሞ ፍቅርን መስጠት ስላለባት ምን ትለዋለች? አይ አንተ ምንም አትሆንም፣ አንተ መልካም ሰው ነህ፣ ምንም አይነካህም ክፉ ነገር በማለት ወረቃ ቢን ነፈል የሚባል አስቀድሞ ክርስቲያን ነው ይለዋል ታሪኩ። ወደሱ ትወስደዋለች። ወደሱ ስትወስደው እሱ ደግሞ በጣም የጃጀ ሽማግሌና አይነ ስውር ነበረ። አስቀድሞ መጽሐፍ እንትንን ጎስፒልን ወይም ወንጌልን በሂብሩና በአረብኛ የሚጽፍና የሚያነብ እንደሆነ ይናገራል ማለት ነው ታሪኩ። ወደሱ ጋር ስትወስደው እሱ
አይ አንተ የተገለጠልህ አካል እንትን ነው መልአክ ነው፣ ለእነ ሙሴ አይነት የተገለጠው አይነት ለእነ ሙሴ አይነት መልአክ ነው፣ ስሙም ናሙስ ነው ብሎ ይነግረዋል ማለት ነው። ናሙስ የሚባል አካል ተገልጦልሃል ይለዋል። በዚህ መካከል ውስጥ ወረቃ ቢነፈል ይህንን እንዳለው ማለትም ነቢይ ትሆናለህ የሚል ኮንፈርሜሽን ይሰጠዋል ማለት ነው። ወረቃ ቢነፈል ግን ይህንን ሲል አምላክ ለወረቃ ቢነፈል ሙሐመድ ነቢይ ይሆናል እንዲህ ብለህ ንገረው፣ የተገለጠለት እዛ ሄራ ዋሻ ውስጥ ብቻውን ዋሻ ውስጥ በሚቀመጥ ሰዓት የተገለጠለት መልአክ ነው ብሎ አልነገረው። ለማን? ለወረቃ ቢነፈል። ለሐናንያ ግን ጳውሎስ ጋር መጥቶ ሐናንያ ጳውሎስን እጁን ጭኖ ሲጸልይለት ከዓይኑ ላይ ከጳውሎስ ላይ እንደ ቅርፊት ያ ነገር ሲወርድለት እና ማየት ሲችል ጳውሎስ አስቀድሞ ለሐናንያ እግዚአብሔር ምን አድርጎት ነው? በራእይ አናግሮት ሂድና እንዲያደርግ ብሎት ነው። ጳውሎስ እንዳልኳችሁ ሳኦል ነበር አስቀድሞ የጌታን ደቀ መዝሙር የሚያሳድድ ሊገልም የሄደ ነበረ። እዚህኛው ጋር ስትመጡ ደግሞ ምስክርነቱን ከማን ያገኘው? ከወረቃ ቢነፈል። ወረቃ ቢነፈል የራሱን ሀሳብ ሽማግሌም እንደመሆኑ እንደ ማጽናኛም ነው የሰጠው። ከዚህ በኋላ ምን ይፈጠራል? ከዚህ በኋላ የሚፈጠረው ታሪክ ጳውሎስ ልክ ከዓይኑ ቅርፊቱ ዳነ፣ ተጠመቀ፣ መንፈስ ቅዱስን ተሞላ። ከዛ በኋላስ ምግቡን ከበላ ከጠጣ ምን ካለ ተዳነ፣ አይነ ስውርነቱ ከለቀቀው በኋላ ጳውሎስ ኢየሱስ ጌታ መሆኑን ወዲያውኑ መመስከር ይጀምራል። አምላክ መሆኑን መመስከር ይጀምራል። ሐዋርያት ሥራ ምዕራፍ 9ን ስታነቡት ከዚሁ ቀጥሎ ይናገራል። ስለዚህ ጳውሎስ ይህንን ከተቀበለ በኋላ ቅድሚያ ጳውሎስ ኢየሱስ ጌታ አይደለም እያለ የሚለው ጌታ ነው የሚለውትንም ሊገል የሚሄደው አካል ኢሚዲየትሊ ምን ሆነ? ጳውሎስ ይህንን ኢየሱስ ጌታ ነው ብሎ መመስከር ይጀምራል ማለት ነው። በጣም እየበረታ ሄደ ይላል። አይሁዶች በጣም በመመስከሩ የተነሳ እንዴ ይሄ ሰው እንዴት ነው በፊት እንደዚህ አልነበር እንዴ ብለው እስከሚደነቁበት ድረስ መጨረሻ ሊያሳድዱት ሊገሉትም ፈለጉ ማለት ነው። በእያንዳንዱ መግቢያና መውጫው ላይ ይጠብቁት ጀመር። ማንን? ጳውሎስን ሊገሉት። ወደ ሙሐመድ ግን ስንመጣ ይህንን ከተነገረው በኋላ ከሄራ ዋሻ ውስጥ መጥቶ ወረቃ ቢነፈል ጋር መጥቶ ነቢይ ትሆናለህ አንተ የተገለጠልህ ናሙስ የሚባል መልአክ ነው ተብሎ ከተነገረ በኋላ ወረቃ ቢነፈል ይሞታል። ልክ ወረቃ ቢነፈል እንደሞተ ምንም አይነት የነቢይነት መገለጦች ሳይመጡለት ይቀራሉ። ምንም ስላልመጣለት ነቢይ ትሆናለህ ነቢይ ነው የተገለጠልህ ስለተባለ ከፍተኛ የሆነ ጭንቀት ውስጥ ይገባል። ከመጨነቁ የተነሳ ምን ያደርጋል? ራሱን ለማጥፋት ወደ ጋራ መሄድ ይጀምራል ማለት ነው። ጳውሎስን ልብ በሉ፣ ልክ አንተ ሐዋርያ ነህ ብሎ ከተሾመ በኋላ ጳውሎስ ያደረገው ምንድነው? እሱ ኢየሱስ ጌታ ነው ብሎ መመስከር ይጀምራል። ሲመሰክር ደግሞ ኢየሱስ ጌታ ነው በማለቱ ሊገሉት ሰዎች ይፈልጋሉ። እሱን ሊገሉት ፈለጉ ማለት ነው። ደቀ መዛሙርቶቹ ዘውት ይሄዳሉ። የጌታ ደቀ መዛሙርቶች ዘውት ይሄዳሉ እንዳይገሉት ማለት ነው። መሐመድን ደግሞ ልክ ነቢይ ነህ አንተ ተተባለ በኋላ ነቢይ ትሆናለህ የተገለጠልህ ናሙስ የሚባል መልአክ ነው ካለው ወረቃ ቢነፈል በኋላ ምንም አይነት የነቢይነት መስፈርት ስላልነበረው እና ምንም መገለጥ ስላልመጣለት ራሱን ለማጥፋት ወደ ጋራ መሄድ ጀመረ። ይህንንም ሳሂህ ቡኻሪ 6982 ላይ ታገኙታላችሁ። ጋራ ላይ እየሄደ ራሱን ለመፈጥፈጥ ይሞክር ነበር ማለት ነው። እንዲሁም ሳሂህ ቡኻሪ ሐዲስ 4 ላይ ከዕለታት አንድ ቀን እንደዚህ በጣም በጭንቀት ውስጥ በነበረበት ሰዓት ላይ የሆነ ብርሃን አየው አለ። እየሮጠ ሄደና ወደ ከድጃ ጋር ይነግራታል ማለት ነው። በጣም እንደተጨነቀ የተገለጠለት አካል እንደዚህ ብርሃን እንዳየ ምናምን ነገር ይነግራታል። ሙሐመድ ይህን አካል እርግጠኛ ለመሆን የተገለጠለት ማን ነው የሚለውን እርግጠኛ ለመሆን አንድ መፍትሄ ታመጣለች። ከድጃ ቅድም እንዳልኳችሁ ታላቁ ነች፣ 15 ዓመት ትበልጠዋለች። ከዛም የተገለጠለት አካል መልአክ ነው ወይንስ አይደለም የሚለውን ለማረጋገጥ አስቀድሞ ሲገለጥልህ ያ የተባለው አካል ሲገለጥልህ ናና ንገረኝ ብላው ነበረ። ልክ ተገለጠልኝ ዛሬ ሲላት ከዛ አመጣችሁና ቀኝ ጭኗ ላይ ታስቀምጠዋለች። ይታያል አለችው። አዎ ይታየኛል አላት። ግራ ጭኗ ላይ ያስቀመጠችው። ይታያል አለችው። አዎ ይታየኛል አላት። ከዛ መሀል ጭኗ ላይ ያስቀመጠችው። አሁንስ ይታያል አለችው። አዎ ይታየኛል አላት። ከዛ ልብሷን አወለቀችና ልብሷን አወለቀች የሚለዋሉ እንደገናም ደግሞ ውስጧ ከተተችው የሚል ታሪክ አለ። ሁለቱንም አካቷል። ውስጡ ስከተው አሁንስ ይታያል አለችው።
አሁን አይታየኝም አላት። እንግዲያውስ ለአንተ የተገለጠልህ ሴጣን ወይም ርኩስ መንፈስ ሳይሆን መልአክ ነው አለችው ማለት ነው። ስለዚህ አንተ ደስ ይበልህ፣ ደስታን ተሞላ፣ አንተ የተገለጠልህ አካል መልአክ ነው፣ ስለዚህ ነቢይ ሆነሃል አለችው። ስለዚህ በዚህ መሰረት አስቀድማ ከዲጃ ጣዖት አምላኪ ነበረች። ነቢይ ያደረገችው በነቢይነቱም ለመጀመሪያ ጊዜ ያመነችው እሷ እንደሆነች እስትሮፈተበሪ ይናገራል ማለት ነው። ለመጀመሪያ ጊዜ ነቢይ አድርጋ እሷም ደግሞ ነቢይ ብላ አመነችበት ማለት ነው። ስለዚህ ከዛ በኋላ የተገለጠለት አካል ጅብሪል የሚባል አካል ነው ተብሎ ተሰየመ። የሚመጣው አካል ከዛ በኋላ በምን አይነት ኔም ነው የሚጠራው ማለት ነው? ጅብሪል በሚለው ወይንም መልአክ ብለው አሁን በሚተረጉሙት ስም እንዲጠራ ሆነ ማለት ነው። ስለዚህ ከዛ በኋላ ምን ይሆናል? የመገለጡ ወይም ደግሞ የነቢይነቱ መስፈርት የመሐመድ ይጀምራል ማለት ነው። በዚህኛው ሳይድ ደግሞ ቅዱስ ጳውሎስ ጌታ ኢየሱስ እንደሆነ እየሰበከ ጠላቶቹ ደግሞ እሱን ሊገሉት እንደሚፈልጉ መጽሐፍ ይነግረናል ማለት ነው። ጌታ አይደለም ኢየሱስ የሚሉ ማለት ነው። የሁለቱ ልዩነት ምንድነው? እሱ ሙሐመድ ራሱን ነው ለማጥፋት የሚሞክረው፣ ጳውሎስ ደግሞ ሰዎች እንዳይጠፉ ሲያስተምራል። በዚህ ሳይድ ያሉት ግን ጳውሎስን ለማጥፋትና ለመግደል ያሳድዱታል። አስቀድሞ ጳውሎስ የጌታን ደቀ መዛሙርቶች አሳዳጅ ነበረ። አሁን ግን ጳውሎስ ተሳዳጅ ይሆናል ማለት ነው። ሐዋርያት ሥራ ምዕራፍ 7 ላይ ወደ መጨረሻ አካባቢ እስጢፋኖስ እንኳን በሚወገርበት ሰዓት ሳውል በዛን ሰዓት ምን ነበረ? ልብስ ያዥ ነበር ማለት ነው። በእንደዚህ አይነት ሁኔታ ነው የጀመሩት ማለት ነው። ከዚህ በኋላ ያለው ታሪካቸው ምንድነው? እሱ ከመገለጥ በኋላ ያለው ታሪካቸው የስራቸው ሁኔታ ነው። ሐዋርያ ቅዱስ ጳውሎስ እንዴት ነበረ ወንጌልን የሚያስተምረው? ምን እየሰራ ነበር የሚል ካለ ልብስ የሚሰፋ ነበረ። ልብስ ሰፊ ድንኳን ሰፊ ነበረ። ድንኳን እየሰፋ ያገለግል ነበር። ይህንን በሐዋርያት ሥራ ምዕራፍ 18 ላይ ቁጥር 3 አካባቢ ቁጥር 2 ቁጥር 3 አካባቢ ላይ ታገኙታላችሁ ማለት ነው። በእጆቹ እየሰራ የሚተዳደር ነበረ። በተቃራኒው ግን መሐመድ ገቢው ምንድን ነበር ከተባለ አስቀድሞ የአስተዳደጉ ሁኔታ ጤናማ አልነበረም። አስተዳደጉ እሱ ተረግዞ ባለበት ሰዓት ላይ አባቱ እንደሞተ የሚናገሩ ታሪኮች አሉ። ኢቨን አባቱ ከሞተ ከአራት ዓመት በኋላ እንደተወለደም አንድ መረጃ አለ። እሱም ያው ዲቃላ ነው ላለመባል ነው አባቱ ጋር የሚያዝ ታሪክ አለ። ኔስ ብቻ ምንድነው እሱ በዚህም በዛም ግን ከተወለደ በኋላ ለአሳዳጊ ተሰጥቷል። ታሳዳጊዋ በኋላ ሆዱ ስለተቀደደ ወደ እናቱ ጋር መልሰዋል። ሴጣን ቀዶታል ብላ ደረቱን ሴጣን ቀዶት ጥቁሩን ፓርት አውጥቷል መልሶለታል ይላሉ። ስለዚህ ብቻ ትንሽ እስከ 5 ዓመት ልክ 6ኛ ዓመት ላይ እናቱ ትሞታለች። እናቱ ከሞተ በኋላ አያቱ ያሳድገዋል። ከአያቱ በኋላ ደግሞ 8ኛ ዓመት ላይ አያቱ ይሞታል። ከዛ በኋላ አጎቱ ነው ያሳደገው። አጎቱ ደግሞ ሴክሹዋል ሃሬስመንት ያደርስበት እንደነበረ መረጃዎች አሉ ማለት ነው። ስለዚህ ደስ የማይሉ አስተዳደጎች ነው ያደገው። ቤተሰቦቹ እንዳለ ጣዖት አምልኮ ተካፋይ ነበሩ ማለት ነው። ስለዚህ ጣዖት አምልኮ ተካፋይ ከሆኑ ብበሉ የጣዖት አምልኮ ተካፋይ ከሆኑ ስለዚህ በዛ ውስጥ ካደገ አስተዳደጉ ራሱ ደግሞ አንድ ቦታ ስቴብል ሆኖ ካላደገ እዛም ከሆነ ሜንታሊ ስቴብል አይደለም ማለት ነው። ሜንታሊ ስቴብል አይደለም። ስለዚህ ከገንዘብ አንጻር ድህነት ችግር ነበረበት። ከዲጃ የምትባለው ቀጥራው ታሰራው ነበር። ከዲጃ ደግሞ አስቀድማ ባሎች የነበሯት እና የፈታች በእድሜም ከ15 ዓመት ያላነሰ የምትበልጠው ነች። እሷ ቀጥራ ታሰራው ነበር። መጨረሻ ላይ ታገባዋለች፣ ይጋባሉ ማለት ነው። የሚጋቡትም ምንድነው ጤናማ ባልሆነ ጋብቻ። በምን አይነት አባትየው የከዲጃ አባት ለሙሐመድ መዳር ብዙም ፍላጎት አልነበረውም። ስለዚህ አባትየውን አስክረው ነው ያገቡት። አባትየው ከሰከረ በኋላ ልጁን ይድራል ማለት ነው ለሙሐመድ ከዲጃ። ከዚህ በኋላ ምንድነው እሱ የሚሆነው? ይወገዳል ማለት ነው። እንዴት? እሷ ሀብታም ነች። ከዲጃ ሀብታም ስለሆነች ከእሷን ካገባ ያው የጋራ ነው ንብረት የሚሆነው ማለት ነው። ይህንን ደግሞ ቁርአኑም ይናገረዋል። ቁርአኑም 93ኛው ሱራ 8ኛው አያ ላይ ድሃውን አገኘንህ አከበርንህም ይለዋል። አስቀድሞ ምን ነበር? ድሃ ነበር። እሷን በማግባቱ እንደከበረ ደግሞ ተፍሲር ኢብን አባስ ይናገራል። ሀብታም የሆነው በምንድን ነው ሲባል ከዲጃን በማግባቱ ነው መሐመድ ሀብታም የሆነው ይላል። ይሄ በቀላሉ ምን ማለት ነው? በዘመኑ አነጋገር ያለ እድሜያቸው ለምሳሌ እሱ 20 ዓመት ሆና እሷ ደግሞ 50 ዓመት ሆና ምን ነገር ለገንዘብ ብለው እንደሚያገቡ ወይንም ደግሞ እሷ የ20 ምናምን ዓመት ሆና የ60 ዓመት ምናምን ሽማግሌ ለገንዘብ ብላ እንደምታገባው ከፍቅር ኖሮ ሳይሆን አስቀድሞ ለገንዘብ ተብሎ
እንደሚገባ አይነት ጋብቻ በእንደዚህ አይነት ሁኔታ ምንድነው ጣፋጯ ስኳሬ እንደሚባለው አይነት እንደዚህ አይነት ውስጥ ገብቶ ላይፉን ጀመረ ማለት ነው። የገቢ ምንጩ ምን ሆነ? አሁን እሷ ሆነች። ከዛ በኋላ ግን ነቢይ ከሆነ በኋላ ግን ምን ተፈጠረ? ሱረቱ አንፈል ወይንም ደግሞ 8ኛው ሱራ ከቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው ይላል። በጦርነት ላይ ይሄዳሉ፣ ይዘርፋሉ። ከዘረፉ በኋላ ይሆናል የሙሐመድና የአላህ ነው ማለት ነው። ስለዚህ አሁን ድህነት በቀላሉ ይወገዳል ማለት ነው። ማጋ ሙሐመድ ጋር ድህነት ይወገዳል። ወደ ጳውሎስ ጋር ስትመጡ ግን ቅድም እንዳልኳችሁ ሐዋርያት ሥራ ምዕራፍ 18 ላይ እንደዚህ ሚል ታሪክ አለ። እሺ ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸው ድንኳን መስፋት ነበር ይላል። ስለዚህ የጳውሎስ ስራ ምን ነበረ? መዝረፍ ሳይሆን ድንኳን መስፋት ነበረ። ለዚህም ነው ሐዋርያት ሥራ ምዕራፍ 20 ላይ እንደዚህ የሚላለው እነዚህ እጆቼ በሚያስፈልጉኝ ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ ይላል። ሐዋርያው ቅዱስ ጳውሎስ ለራሱ ብቻ ሳይሆን በእጆቹ እየሰራ ሌሎችን ይጠቅም ነበረ። ከሌሎች መዝረፍ ሳይሆን ከሌሎቹ መንጠቅ ከሌሎቹ መስረቅ ሳይሆን እየሰራ እነኚህ እጆቼ ይላል አይደለም ለእኔ ለእናንተ እንዳገለገሏችሁ ምስክር ናችሁ ይላል። በእርግጥ መሐመድም የረዳበት ቦታ አለ። እንዴት? የዘረፈውን ንብረት ሰዎች ወደ እስልምና እንዲመጡ ለአንድ ሰው ነው ያልኳችሁ 100 ግመል ይሰጥ ነበረ ወደ እስልምና ለማምጣት። በጣም ብዙ ከዘረፉ በኋላ አይሁዶችን ዱቄት ካደረጓቸው በኋላ ክርስቲያኖችን ካጸዱ በኋላ ብዙ ንብረት ሲመጣ ወደ እስልምና ለማምጣት ሌላ እምነት ውስጥ ያሉትን ግመሎች ይሰጥ ነበረ። ሱራ 9:60 ላይ ልቦቻቸው የማለሉትን ወደ እስልምና ለመምጣት ሐዲሳቶቹን ተፍሲራቶቹን ስታዋቸው ግመል እየሰጠ ሲያመጣቸው እንደነበር ይናገራል። ይሄ ሁሉ ከሆነ በኋላ ልብ በሉ፣ ሙሐመድ አንድ ሚስት አለችው። ጳውሎስ ስቲል አላገባም ጳውሎስ። ሙሐመድ ግን ከድጃ የምትባል ሚስት ነበረችው። ከዚህ በኋላ ምን ይፈጠራል? ሙሐመድ ከድጃ ትሞትበታለች። የሚያሳዝን አራይ ፒያትሩ ከድጃ ትሞታለች። ቀደም እንደ እናትም እንደ ባላፍትም እንደ ሚስትም የነበረችው አካል ትሞታለች። ሙሐመድ ስትሞትበት ከዛ ወዲያ ምን አይነት ፍቃድ ፈቀደ? ለሰዎች 4 ማግባትን ፈቀደ። 1 2 3 4 ማግባት ፈቀደ። የሴቶች ምዕራፍ 3ኛው ሱራ አያ ወይም ሱረቱ ኒሳ አያ 3 ላይ ታሪኩን ታገኙታላችሁ። ስንት ማግባት አልኳችሁ? 2 3 4 ስለዚህ ሴት ልጅ የወንድ እንደ ሽንት ቤት እንድትቆጠር አደረጋት። እዛም ተጨማልቆ መጥቶ እሷ ጋር እንዲገባ ክብሯን እንደዚህ ያወረደው ከአንዳንድ ማለት ነው። ቀድሞ በአንድ ተወስኖ ነበረ። ከድጃ እንደምን ስለሆነች? የበላዩ አስተዳዳሪ ስለሆነች። አሁንስ ነፃነት አገኘ። 4 ሰዎች እንዲያገቡ ወሰነ። 4 ማግባት መፍታችሁ ነው። ማንም የሚቆጣጠር የለም። አሁን የአባላዘር በሽታ ዞብሽ የሚመጣ ምን ቢል አንቺ ዕቃ ነሽ። ሐዋርያው ቅዱስ ጳውሎስስ እንዲህ አለ፣ ስለ ዝሙት ጠንቅ እያንዳንዱ ለራሱ ሚስት ትኖረው፣ እያንዳንዷም ደግሞ ለራሷ ባል ይኖራት። ሚስቶች ይኖራት አይደለም ያለው ሚስት፣ ባሎች ይኖራት አይደለም ያለው ባል። ስለዚህ እያንዳንዱ ለራሱ ምን ይኖረው? ለዝሙት ጠንቅ ሚስት ትኖረው፣ ሚስቶች አይደለም። እያንዳንዲቱም ደግሞ ምን ይኖራት አለ? ባል፣ ባሎች አይደለም። ስለዚህ ጳውሎስ ምን እንደነገገ? 1 ለ1 እንደነገገ። ሙሐመድስ ከፈለክ 2 ከፈለክ 3 ከፈለክ 4 ከፈለክ 1 አግባና የፈለከውን ባሮች መገናኘት ትችላለህ ሲል ነፃ ምርጫን ሰጣቸው ማለት ነው። ስለዚህ ውዷ አንቺ እንደ ንፍሮ ወይንም እንደ ቆሎ ወንዱ ከፈለገ ይዘግንሻል ማለት ነው። ወንዱ ከፈለገ ይዘግንሻል። ይህንን የፈቀደው ደግሞ አንቺ አዛኝ ሩሩ ምትው ምታለሽለት ነብይሽ ነው ይሆናል ማለት ነው። ነብይሽ ይሆናል። ለተከታዮቹ በእንደዚህ አይነት ፍቃድ ሰጠ። 1ኛ ጢሞቴዎስ ምዕራፍ 3 ቁጥር 3 አካባቢ ላይ 1ኛ ጢሞቴዎስ ምዕራፍ 3 ቁጥር 12 አካባቢ ላይ ሐዋርያው ቅዱስ ጳውሎስ አገልጋዮች ምን መሆን አለባቸው ሲል ከአንድ በላይ እንዳያገቡ ደነገገ።
ቲቶ ምዕራፍ 1 ቁጥር 6 ላይ እንደዚህ ከአንድ በላይ እንዳይሄዱ ደነገገ። እያንዳንዱ አንድ ብቻ እንዲሆን። ምን ይሄ ብቻ? ሙሐመድ በጣም በሚያሳዝን ሁኔታ ጋብቻውን በእንደዚህ አይነት ሁኔታ ከፈቀደ በኋላ ለራስ ሲቆርሱ አሳነሱ ይባላል። ሙሐመድ ለሌሎቹ 4 3 2 ቢፈቅድም በዚህ ግን መወሰን ራሱ አልቻለም። ከድጃ ስለሞተ የሚቆጣጠረው ስለሌለ፣ ምክንያቱም አሁን ገቢ ከፍ ብሏል። ኢኮኖሚካሊ አሁን ጥሩ ነገር ላይ ነው ያለው። ስለዚህ እሱ ማንም የሚቆጣጠረው የለም። አሁን በፊት ከድጃ ስለነበረች ነው። ስለዚህ ለሱ አዲስ ህግ አመጣ። ምን አይነት ህግ? ለአንተ ውሽሞችን ልጆች፣ አክስቶችን ልጆች በእጅ የጨበጥካቸው ነፍሷን መስጠት የፈለገች ለአንተ ሲሆን ተፈቅዷል የሚል አዲስ መገለጥ አመጣ። ሱረቱ አልአሕዛብ አያ 50 አካባቢ ላይ ሱረቱ አልአሕዛብ ወይም 33ኛው ሱራ አያ 50 ላይ ለአንተ ሲሆን ተፈቅዶላል። ለሌሎቹ 4 ፈቀደና ለአንተ ሲሆን ግን ሐላል ነው። አባቴ በእጅ ያዝካቸው በሙሉ ያንተ ናቸው። አንተ አትሰልች፣ አትድከም እንጂ ብላ፣ ጠጣ፣ ዝረፍ እንጂ አንተ ወገብህ አይድከም እንጂ ለአንተ ሲሆን የተፈቀደ ነው የሚል አምላኩ አወረደልኝ ብሎ ይህንን አስተምሮ ዞ መጣ። ሐዋርያው ቅዱስ ጳውሎስስ ሰዎች እንደኔ የሆኑ ዘንድ እወዳለሁ አለ። ነገር ግን በዝሙት ከመቃጠል ማግባት ይሻላልና አግቡ። ጳውሎስ ድንግል ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ጳውሎስ እንደኔ ብትሆኑ እወዳለሁ አለ። ነገር ግን ማችል ከሆነ አግባ አለ። አግባ። ስታገባ ግን እንዴት ነው? 4 3 2 አይደለም። የበቆሎ ንፍሮ አይደለችም፣ ወይንም ደግሞ የባቄላ ቆሎ አይደለችም። ዝም ብለህ ዘግነ መቅማት 4 3 ከዛ እጆቼ የጨበጡት ሁሉ ለአንተ የተገቡ ናቸው የሚል አምላክ አይደለም። አንተ ሙሐመድ በአይምሮ የቀረጸውን አምላክ እየተከተልክ ነው። ሙሐመድ ለራሱ እንዲመች አድርጎ የቀረጸው አምላክ ለእናንተ 4 3 2 ፈቀደና በሙሐመድ ልክ በሙሐመድ ጫማና ሱሪ የተሰፋው አምላክ አላህ የሚባለው ለሙሐመድ ሲሆን ለአንተ ሲሆን በእጆቼ ጨበጥካቸው ነፍሷን በነቢዩ መስጠት የፈለገች እንደገና ደግሞ የአክስቶችን ልጆች የውሽሞችን ልጆች ባለበሪቲዝ ለአንተ ሲሆን የተፈቀዱ ናቸው ተብያለሁ ብሎ በቁጥር አልገደብም ማለት። ጳውሎስስ ነው ስለ ዝሙት ጠንቅ አንዱ አንድ ያግባ፣ አንዷም አንድ ታግባ። ከዛ ውጭስ እንደኔ መሆን ከፈለጋችሁ ደግሞ አታግቡ። አለማግባት መልካም ነው። ምክንያቱም ስጋህ ላይ የሚደርሰውን ተቃውሞ ወይንም ለሚስት ስታስብ፣ ሚስት ለባሏ ስታስብ የአምላክን ስራ ወይንም ለአምላኳ መገዛቱን ልቀንስ ትችላለች። ከዛ አንጻር አለማግባት ቀጥታ ፈጣሪ ብቻ ማገልገል የተሻለ ነው። በዝሙት ከመቃጠል ደግሞ ማግባቱ መልካም ነው። ጋብቻ ቅዱስ ስለሆነ ማለት ነው። እንደ ሙሐመድ 4 3 አይደለም። ወይንም ለራሴ ተፈቅዶልኛል ብሎ ጳውሎስ የእግዚአብሔርን ቃል የፈጣሪውን ቃል አላጣመመም። ጳውሎስ ሙሐመድስ በራሱ ቅርጽ የሰፋው አምላክ እንዲህ ፈቅዶልኛል አለ። ይሄ ሰይጣናዊ ነው። ምን ይሄ ብቻ? ጳውሎስ እንደዚህ አለ፣ እርስ በርሳችሁ አትከላከሉ አለ። እርስ በርሳችሁ አትከላከሉ፣ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር አልጋ እንዳለዩ ሲል ጳውሎስ ደነገገ። ስለዚህ አንድና አንድ ከሆንክ አልጋ አለይም። አልጋ ካለየህ ደግሞ ልዘሙት አትችልም። አልጋ ምንለይ ከሆነ ተሰራተኛ ጋር ልባልግ ነው። አልጋ ምንለይ ከሆነ ሴት ጋር ልባልግ ነው። አልጋ ምንለይ ከሆነ ወንድ ጋር ልባልግ ነው። ኖ አልጋ እንዳለዩ አለ። እርስ በርሳችሁ አትከላከሉ አለ። ለጸሎት ተስማምታችሁ ብቻ ከሆነ ነው ይህን ማድረግ የምትችሉት አለ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ሙሐመድ መጣና ምን ቢል ጥሩ ነው? አምላክ ነገረኝ አለና ሚስቴ ልታምጽ ትችላለች ብለህ ከሰጋህ አለ አልጋ ላይ አለ። ሱራ 4:34 ላይ ይሄ ቀጥታ ከጳውሎስ አስተምሮ ጋር የሚላተም ነው። የትኛው ነው የአምላክ ቃል የሚመስላችሁ? አልጋ ላይ 4 አግባ ካለህ በኋላ ችኛዋ ደግሞ ልታምጽብኝ አምጽ አይደለም ልታምጽ ትችላለች ብለህ ከፈራህ አልጋ ላይ አለ። ስለዚህ ሶስቱ ጋር እንደፈለገው አሸሸም ገዳሜ ይላል። እችኛዋ ባዶ አልጋ ታቅፋ ትተኛለች። ጳውሎስስ ነው አንድ ለአንድ። ነገር ግን አልጋ መለየት አይችሉም። አልጋ መለየት አይችሉም።
ምችሉን ለጸሎት ተስማምታችሁ በፍቃዳችሁ ተስማምታችሁ ሁለታችሁ ካልሆነ አትችሉም ማለት ምን ይሄ ብቻ። ሙሐመድ መጣና ምን አለ? ባሪያዎችን እንደፈለክ መገናኘት ትችላለህ አለ። ባሪያዎችን እንደ ሰው ስለማይቆጥራቸው ተፍሲራቶቹ በዛ ልክ ነው ያስቀመጡት። ሱራ 7:30 ላይ፣ ሱራ 23:6 ላይ፣ ሱራ 4:3ን ተፍሲራቶቹንም ያዋቸው ከሚስቶቻችሁና እጆቻችሁ በያዙት በቀር እናንተ አትወቀሱም። በሚስት ስንት ነው ብያችኋለሁ? 4 ነው። ቅድም እጆችህ ያዝከውስ አይታወቅም፣ ያንተ እጅ ነው ማተር የሚያደርገው። ባሪያም በምን አወረደው? ሰውን በገንዘብ ገዝተ ወይንም በጦር ማርከ ወስ እንደፈለገ ባሪያ እስከሆነ ድረስ። ይህን ማን የሰጠ? ሙሐመድ የሙጠሊብ የልጅ ልጅ እናት አባቱ ጣዖት ሲያመልኩ የነበረው ከዛ ደግሞ እሱ ያስቀጠለው ምን አይነት ጣዖት? አንተ እንድታመልከው ያደረገህ ማለት ነው። አዛኝ ሩሩ መጥለው ማለት ነው። ባልሽ አንድ አግብቶ አንቺን ብቻ አግብቶ ሰራተኛው ማይነካ ከሆነ ባልሽ እውነተኛ ሙስሊም አይደለም። ምክንያቱም ያንቺ ውዱ ነቢይ የማውገዝ ምዕራፍ ላይ የራሱን ሰራተኛ መሪያ ቅብጥያን እንኳን ተገናኝቷል። በሐፍዛ አልጋ ላይ በአልጋዋ ላይ ባልሽ አልጋሽ ላይ ሰራተኛሽ ሲገናኝ ካላገኘሽው ባልሽ እውነተኛ ሙስሊም እንደ ነብይሽ አይደለም። የነብይሽን ሱና የሚከተል አይደለም። ጳውሎስ መጣና ምን አለ? ወንድ ሴት ጨዋ ባሪያ የለም፣ በክርስቶስ ሁላችን አንድ ሰው ነን፣ አትክፈሉናል። መክፈል አይቻልም ማለት ገላትያ ምዕራፍ 3:28 ላይ ሁሉም በክርስቶስ አንድ እኩል ሰው ነው። ሙሐመድ መጣና ባሪያ እንደ ሰው አትቆጠርም፣ እንደፈለግ ወሲብ ማድረግ ትችላለህ፣ እንደፈለግ ወሲብ ማድረግ ትችላለህ። ይሄን አስተማረ። ሙሐመድ መጣና ምን አለ? በሚስት ስፍራ ሚስትን መለወጥ ብትፈልጉ ለምትለወጠው ሴት ገንዘብ ስጧት። ባልሽ አንቺ አርጅተሻል ብሎ ገንዘብ ሰጥቶ ካለወጠሽ እውነተኛ ሙስሊም አይደለም። እሱ እውነተኛ ነብዩን ተከታይ ሱና አይደለም። መለወጥ ይችላል። ይህንን መፍትሄ የሰጠው ማነው? ሙሐመድ ይባላል። የሴቶች ምዕራፍ 20ኛው አያ ጳውሎስ መጣና ምን አለ? እንኳን ልለውጥ ቀርቶ ፍቺ አይፈቀድም አለ። አንደኛ ቆሮንቶስ ምዕራፍ 7 ወደ 26 ምናምን አካባቢ ላይ ፍቺ አይቻልም አለ። ሙሐመድስ ነው ገንዘብ ሰጥተ መፍታት ትችላለህ። ሙሐመድ ምን አደረገ? ሳይ ሙስሊም 14:03 ላይ ላይ መንገድ ላይ ሲሄድ እንኳን ሴት ተረከዝ አይቶ እየሮጠ ሄደና ዘይነብ ቆዳ እየፋቀች ምናምን ነገር አለ። ከዛ ምን አለ? ሴት በሴጣን መልክ ትመጣለች። ሰው ኦኬ ሴት ካየህና በልብ እንትን ካልክ ሮጠ ሄደ ሚስትህንና ሰራተኛህን እንትን በል። እንግዲያስ ሚስት ቤት ካሌለች ወደ ስራ እየሄድክ የሆነ ሴት አየህ እየሮጥክ ሄደ እያልክ ሰራተኛህን ወሲብ ልታደርግ ሚስት ከሌለች ይህ አጋንንታዊ ነው። ስሜቱ መቅጣት፣ ስሜቱ መቆጣጠር፣ ስሜቱ መቅጣት ባለመቻሉ ሴት በአጋንንት መልክ ትመጣለችና ኦኬ መንገድ ላይ ሴት ካየህና በልብ ፊል ካደረግ ሄደ ሚስትህን ወይ ሰራተኛን ተገናኝ የሚል ሴጣናዊ ያስተምሮ ነው። ይሄ ሴጣናዊ ያስተምሮ ነው። ራስን መቅጣትን አላስተማረም። ጳውሎስ እንደዚህ አይነት ቅንዝረኞችን፣ ሴሰኞችን የእግዚአብሔር መንግስት አይወርሱም ማለት ገላትያ ምዕራፍ 5:19 ላይ። በጣም በሚያሳዝን ሁኔታ ደግሞ እንደዚህ አለ ሙሐመድ፣ ልታምጽብኝ ትችላለህ ብለህ ከፈራ ሚስትህን ምታት አለ። ሚስትህን ምታት። የሴቶች ምዕራፍ 34ኛው አያ ምቷቸው አለ። ይህንን ለማን ነው መፍትሄ የሰጠው? ለወንዱ። ጳውሎስስ ምን አለ? ባሎች ሆይ በሚስቶቻችሁ ላይ መራር አትኑባቸው። መራር እንዳትሆን አይደለም መምታ መራር መሆን አይለብህም። ቆላስያስ ምዕራፍ 3:19 ላይ፣ ኤፌሶ ምዕራፍ 5:25-30 ላይ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ባሎች ሆይ ሚስቶቻችሁን እንደገዛ ስጋችሁ አድርጋችሁ ውደዷቸው። ጳውሎስ ሚስትን እንደገዛ ስጋ አድርገህ ውደዳት።
ክርስቶስ ቤተክርስቲያንን እንዴት ነው የወደዳት? ራሱን ነፍሱን እንኳን የሰጣት አይደለም? እስከ ሞት ድረስ ነው የወደዳት አይደል? ባልሽ አንቺን እንዲወድሽ ክርስቶስ ቤተክርስቲያንን ነፍሱን እስከ መስጠት ድረስ እንደወደዳት ባልሽም ነፍሱን እስከ መስጠት ድረስ አንቺን እንዲወድሽ ታዟል። አንቺም እሱን እንድትገዢው። እንዲህ የሚወድሽን ያለመገዛት ስለማይቻል ማለት ነው። ማሜስ መምታት ትችላለህ ሚስት። ምክንያቱም ምድቧ ከጥቁር ውሻና ከአህያ ጋር ስለሆነ አህያና ሴት ደግሞ በዱላ ነው የሚገባት የሚል አይነት የአርጃ ፈጃ በሂል በእስልምና ሃይማኖት አስተምሮት ውስጥ አለ። ይህን ያስተማረው ማን ይባላል? የሙጠሊብ ልጅ የአብደላ ልጅ ሙሐመድ ይባላል። በጣም ዘግናኝ የሆነ ነው ይሄ። ሴትን ልጅ ዝቅ የሚያደርግ እንዲሁም የሚያዋርድ ተራ ትዕዛዝ ነው ማለት ነው። ከዛ በኋላስ ሰዎች ሃይማኖት ቢቀየሩ ምን አለ ጳውሎስ? ልክ ዴማስ ሲቀየር ትቶ ሲመለስ ምን አለ? ዴማስ ይህንን ዓለም ወዶ ትቶኝ ሄዷል አለ። ለምን? ጌታን የምትከተለው ወደ ፈቅደ ስለሆነ። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ አብዛኞቹ ደቀ መዛሙርቶቹ ይሄ የሚያስፈራ አስተምሮ ነው ብለው ሲሸሹ ትተው ሲሄዱ ምንድን ነው ያለው? ከዛ ጴጥሮስ አነሳና ጌታ ሆይ አብዛኞቹ እኮ ትተው ተመለሱ ብለው ሲለው እናንተስ መለስ ትወዳላችሁ? ነው ከአንተ ወዴት እንሄዳለን? ከአንተ ወዴት እንሄዳለን? በቃ ምንም መሄጃ የለንም። ከክርስቶስ መሄጃ ወዴትም የለንም። ለምግብ ብለን አለ የምንከተልህ። አብዛኞቹ ለምግብ ነበር የሚከተሉት። ምናልባት እናንተም ትኖራላችሁ ለምግብ ብላችሁ የምትከተሉ እንዲሁ፣ ወይንም ደስ ብሏችሁ መከራ ሲመጣ ምሸሹ ትኖሩ ትችላላችሁ። ወይኔ የሚያስጨንቅ ትምህርት ነው ብለህ ልሸሽ ትችላለህ ነው። የህይወት ቃል ስላለው ነው የምንከተለው እኛ። ዘላለማዊ ህይወት ከሱ ስለሆነ ነው የምንከተለው እኛ። እውነት ስለሆነ ብቻ ነው የምንከተለው እኛ። እውነት የሆነ ነገር እኔ እከተላለሁ። ክርስቶስ ደግሞ እውነት ነው። ስለዚህ ሰዎች እንመለሳለን ከእውነት ቢሉ ሴፍ ዘና ኖሮ መመለስ አችልም ብለን መግታት አንችልም። ለዚህ ነው ጳውሎስ ዴማስና ዓለም ወዶ ትቶኝ ተመልሷል አለ። መፍቱ ነው። ጳውሎስ ሙሐመድስ ምን አለ? ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። ሱናን አናሳይ 40:59 ላይ፣ ሱናን አናሳይ 40:60 ላይ፣ ሱናን አናሳይ 40:73 ላይ፣ የሴቶች ምዕራፍ 89ኛው አያ ላይ ሰዎች ሃይማኖት ከቀየሩ እንዲገደሉ አወጀባቸው ማለት ነው። ስለዚህ ትገባለህ፣ አትወጣትም፣ ቆለፈብህ ማለት ነው። ቁጥር ትጨምራለች አቀንስም። ከዛ በኋላ አስቀድሞ ወንዶች 4 እንዲያገቡ ስላደረገ በአመት አትሊስት 4 ልጅ ይኖረዋል ማለት ነው። 4 ልጆች ይኖሩታል። ፖለቲክስ ነው እስልምና። ሴቷ 4 ወንድ ብታገባ ሴቷ በአመት እነኛ 4 ወንዶች ስንት ልጅ ነው የሚኖራቸው? 1 ልጅ ነው የሚኖራቸው። አንዱ ወንድስ 4 ሴቶች ካገባ ምን ይኖረዋል? 4 ልጆች ይኖሩታል። ስለዚህ ምን ያስፈልጋል? አሁን ይህንን ክፍተት ለመሙላት ደግሞ ሴቶች እጥረት እንዳይመጣበት ምን አደረገ? ከአይሁድና ከክርስቲያኖች ሴቶችም ማግባት ትችላላችሁ የሚል የማዕድኑ ምዕራፍ 5ኛው አያ ወይም 6ኛው አያ ላይ ማግባት ትችላላችሁ የመጽሐፉ ሰዎችን የሚል መገለጥ አመጣ ማለት ነው። ጳውሎስስ ኖ ብርሃን ከጨለማ ጋር ምንም ህብረት የለውም። አትችልም። ከእምነት ውጭ ያለን ሰው ማግባት አትችልም። እሷም አትችልም፣ እሱም አይችልም። 2ኛ ቆሮንቶስ ምዕራፍ 6 ላይ ከቁጥር 12 አካባቢ ይመስለኛል አይቻልም ማለት ዘጋው ማለት ነው። ሙሐመድስ ወንዱ ሴቶቹ ማግባት ይችላል፣ ሴቶቹ ግን ወንድ ማግባት እንደዛ አይችሉም። ሙስሊም ሴት ክርስቲያን ወንድ ወይም አይሁድ ወንድ ማግባት አይችልም። ምክንያቱም ሃይማኖቷን ሊያስቀይራት ይችላል ተብሎ ስለሚታመን ታርጌቱ መጨረሻ ላይ በግድም ይሁን በውዴታ እሷን ሃይማኖቷን ያስቀይራታል። ሃይማኖቷን ባያስቀየር ደግሞ ልጇን ያስቀይራል።
በገንዘብ መለወጥ ይችላል። ትንሽ እድሜዋ ሄድ ስትል በገንዘብ ከመለውጥሽ ሃይማኖትሽን ብትቀየር ይላታል። እምቢ ብትል በአንቺ ላይ ደርባለሁ ይላል። እምቢ ብትል በአንቺ ላይ ሰልሳለሁ ይላል። እምቢ ብትል በአንቺ ላይ ባሪያሽን እንትን እላለሁ እገናኛለሁ ይላል። ይሄ እንዳይሆንባት ያላት አማራጭ ምንድነው? እሱ ወደ እሱ የሚሄድ ግዴታ ውስጥ ትገባለች ማለት ነው። ጳውሎስ እንደዚህ አይነቱን ሴሰኞች፣ እንዘረኞችን ምግብ እንኳን አብረናቸው እንዳንበላ ያዘናል ማለት ነው። እነኚህ ዋና ዋናዎቹ የጳውሎስና ለምሳሌ ሌላ አንድ ብንጀምር ጳውሎስ ቅድም እንደነገርኳችሁ ሌሊቱን በጾም በጸሎት የሚያሳልፍ ነው። ሐዋርያት ሥራ ምዕራፍ 20 ላይ ከቁጥር 7 ጀምራችሁ ብትመለከቱ ጳውሎስ እያገለገለ በነበረበት ሰዓት ላይ አንዱ ከጸገነት ላይ ወድቆ ይሞታል እና ለቅሶና ዋይታ ይሆናል። ጳውሎስ ሌሊቱን ያንን ሰው ያነሳዋል። ብዙ ጊዜ ሌሊቱን ታስሮ ምናምን ነገር ሲያሳድዱት ወይም ደግሞ ጸሎት ሲያደርግ ነው የምታገኙት። ሙሐመድ ደግሞ እንደዚህ ሲያደርግ ታገኙታላችሁ። ሳሂህ ቡኻሪ 50:68 ላይ The prophet used to go around having sexual relation with all his wives in one night and he had 9 wives. በአንድ ሌሊት 9 ሚስቶች አሉት። ሌሊቱን ሙሐመድ ምን ሲያደርግ ያድራል? ሌሊቱ ሚስቶቹን ሲጎበኝ ያድራል። ሌሊቱን ማሜ ጸሎት ሲያደርግ ሳይሆን ሚስቶቹን ሰዓታት ሲቆም አይደለም፣ መሐሌት ሲቆም አይደለም፣ ሚስቶቹን ጸሎት ሲያደርግላቸው ማለት ጸሎት ምናል ሴክሹዋል እንትን ሌሊቱን እንትን ሲል ያድራል። ይሄ ማሜ አስተምሮ ነው። ሌላኛው ምንድነው? እሱ በገንዘብ ሴትን ልጅ መገናኘት፣ ገንዘብ ከፍለ ሴትን ልጅ መገናኘትን ማሜን ያስተማረው በየመንገድ ላይ የሚቆሙ አይነት ሴቶችን ገንዘብ ከፍለ መገናኘት አይነት ማለት ነው። ይህንን ሐዋርያው ቅዱስ ጳውሎስ ያወግዘዋል። በአንደኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 9 ጀምራችሁ ከሴሰኞች ጋር እንዳትተባበሩ ከሴሰኞች ጋር እንዳትተባበሩ። አሁንም ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብን የሚመኝ ወይንም ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካር ወይንም ነጣቂ፣ እንደዚህ አይነቶቹ የእግዚአብሔር መንግስት አይወርሱም። ምኖች ሴሰኞች። ሴሰኝነትን ቅዱስ ጳውሎስ ያወግዘዋል። የእግዚአብሔር መንግስት ከሚያወርሱት አንዱ ናቸው ብሎ ያስቀምጠዋል። ሙሐመድስ የሴቶች ምዕራፍ 24ኛው አያ ወይንም ደግሞ ሳሂህ ሙስሊም 14:06 ላይ 04 ላይም በአውጣስ ጦርነት ላይ ወንዶቹ ወደ ጦር ሜዳ እየሄዱ በነበረበት ሰዓት ላይ እንትናቸው ይነሳና እንቁረጠው እንዴ እንጉመደው እንዴ መባባል ይጀምራሉ። ራሳችንን እንስለብ እንዴ። ዲስ ማች ቅንዝረኛ ነበሩ ሳባዎቹ፣ ተከታዮቹ ማለት ነው። ብልታችን ያው ተንጠልጥሏል እኮ በያዝነው ሰው ሊቀነጥሱ አንገት በሚሄዱበት የራሳቸውን ብልት ሊቀነጥሱ ነው። ራስን ግዛ። ሚስት አለ ይልቅ ማመድ ምን አይነት ፈቀደ? ምን ፈቀደ? በአውጣስ ጦርነት ላይ ማሜ ምን ፈቀደ? ጊዜያዊ ሙጣ በወጀል ሙጣን ፈቀደ። ጊዜያዊ ጋብቻ ምን ማለት ነው? ብር ትከፍላታለህ፣ ምንም ፈቀድክ? ሴቶችን ገንዘብ ከፍላችሁ ወሲብ አድርጓቸው። ጳውሎስ ምን ይላል? ሴሰኞች፣ ቅንዝረኞች የእግዚአብሔር መንግስት አይወርሱም። ሰው ሁሉ እንደኔ እንዲሆን ወዳለሁ፣ ካልቻልክ ግን አንድ አግባ። ሙሐመድስ ከሚስት በተጨማሪ ፎጣ ሰጥተህ ወሲብ ማድረግ ትችላለህን ፈቀደ። የሴቶች ምዕራፍ 24ኛው ሱራ ከተጠቀማችሁባቸው በኋላ መህሮቻቸውን ስጧቸው ብላ ያስቀመጡትን አማርኛውንም ቁርአን ተፍሲር ተመልከቱት፣ ወይም ሳሂህ ሙስሊም 14:04 14:06 ላይ ተመልከቱት። ምንድነው? በአውጣስ ጦርነት ላይ እየሄዱ ሳለ ብልታቸው ከምንቆር ምናምን ሲሉት ለምን
ትቆርጣላችሁ። አላህ ለእናንተ የፈቀደውን ራሳችሁ ላይ እርም አታደርጉ። ስለዚህ ገንዘብ እየሰጣችሁ 2 ቀንም 1 ቀንም 3 ቀንም ወሲብ አድርጋችኋት መለየት ትችላላችሁ አለ። አላህ የፈቀደውን ለእናንተ አላህ የፈቀደላችሁን ጣፋጭ ለእናንተ እርም በእናንተ ላይ አታድርጉ። ሱረቱ የማዕድኑ ምዕራፍ 87ኛው አያ ይህንን ነው የሚያወራው። 87ኛው አያ የማዕድኑ ምዕራፍ ወይም 5ኛው ሱራ ማለት ነው። ይሄ አጋንንታዊ ነው። ይሄ ሴሰኝነት ነው። ይሄ ቅንዝረኝነት ነው። ከምንም በላይ ጳውሎስ ሰዎች እንዲያገቡ ቢፈቅድም ደናግል ሆነው ደግሞ እግዚአብሔርን ማገልገል የነሱ ፍቃድ እንደሆነ ቢናገርም መቼ ነው ማግባት ያለባቸው የሚለውን ጳውሎስ ጥርት ባለ ሁኔታ ምን አለ? ሰው እሷም እሱም ስለ ድንግልናው ካፈረ እድሜያቸው ወደ ማግባት ሲደርስ የወደዱትን ያድርጉ፣ ያግቡ፣ ይጋቡ፣ ኃጢአት የለባቸውም አለ። መቼ ነው የምታገቡት? ወደ ማግባት ስትደርሱ። ሙሐመድ ይዞት የመጣው አምላክ ተብዬው አላህስ ምን አድርጎ አለ? ምን አለ? ሱረት ጠለቅ የፍቺ ምዕራፍ 4ኛው አያ ላይ ህፃናትን ገና ፔሬድ ያላዩትን ገና የወር አበባ ያላዩትን አግብታችሁ ወሲብ አድርጋችሁ መፍታት ትችላላችኋል። ሱናን አቢ ዳውድ 21 ላይ ሙሐመድ አይሻን ሙሐመድ ገርዟት የ30 የወንድ የወሲብ ጉልበት አለው የሚባለው በአንድ ሌሊት 9 ሴቶችን ወሲብ የሚያደርገው ገርዟት ወሲብ አደረጋት። ልክ የጋለ ብረት ሰውነታችሁ ውስጥ እንደመጨመር ማለት ነው። ገና ለጋጻ እንጭጭ የሆነች በ6 ዓመት አግብቷት በ9 ዓመት ሜሪጅ ኮንሱሜትድ ሆነ። ሜሪጅ ኮንሱሜትድ ማለት ዊዝ ፔኔትሬሽን ማለት ነው። እንደዚህ መሰንጠቅ ማለት አይደለም። ፔኔትሬሽን ገቡባት ነው የሚለው ገባባት ነው የሚለው እያሉ የሚከራከሩት ይኸውን ከአይምሯቸው በላይ ስለሆነ ነው። ይሄ አጋንንታዊ ነው። ኮንዶማይን አድርጉት፣ አውግዙት። ጳውሎስ ምን አለ? ሰው ወደ ማግባት ሲደርስ እድሜው የወደደውን ያድርግ፣ ይጋቡ፣ መፍታቸው። 1ኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ ማሜስ አይሻን ምን አደረጋት? የ30 ወንድ ጉልበት ያለው የምን የወሲብ አይሻ ሕፃኗን እንደ ጽጌረዳ ገና በደንብ ያልፈካች ገና በእንትን ውስጥ እንደዚህ እንዲህ ስፈካ ብትን ይላላል። ገና እንደዚህ ቡጥል ያለችዋል ቀነጠሳት፣ ዲ ፍላወር አደረጋት ማለት ነው። ይሄንን ነው ተከተሉ የሚሉን። አሁን ይሄንን አካል ነው ተከተሉ የሚሉን። ይሄንን አካል ልንከተለው በፍጹም ይቅርና ስናስበው ራሱ ያመናል በጣም ምክንያቱም በጣም ይዘገንን ነው። ሌላው ጳውሎስ የገጠመው ምንድን ነው? እሱ ከበቀል ጋር ይቅር ባይነት ጋር በተያያዘ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ በቀል እኛ እንዳንበቀል ጠላቶቻችንን እንድንመርቅ እንዳንራገም ጳውሎስ ይነግረናል። መራገም የለብንም። የሚጠሉንም መውደድ ነው ያለብን፣ መበቀል የለብንም። ሙሐመድስ የሚረግሟችሁ ውደዱ፣ የሚረግሟችሁ መርቁ፣ የሚያሳድዷችሁ ጸልዩላቸው፣ ኔቨር ኤቨር። ጳውሎስ ግን ምን አለ? ለሚያሳድዷችሁ ጸሎት አድርጉ፣ ለሚረግሟችሁ መርቁ። ሮሜ መልእክቱ ላይ ምዕራፍ 12 ላይ ከቁጥር 14 ጀምራችሁ ሙሉውን አንብቡት። ከቁጥር 12 ጀምራችሁ ታነቡት ደስ ይለኛል። ሙሐመድ መጣናስ አላህና ሙሐመድን የሚናገሩት ምን አድርጓቸው አለ? እጅና እግራቸውን እያፈራረቃችሁ ቁረጧቸው፣ እንደዚህ አድርገህ ግደላቸው፣ አለም ከሀገር አስወጣቸው። የምን አባ ጸሎት ነው? ሙሐመድ እኮ ነው ያለው። ምን እጅና እግሩን እያፈራረቅ ቁረጥ። ሱረቱ መኢዳ የማዕድኑ ምዕራፍ 33ኛው አያ። ስለዚህ ሙሐመድ መናገር እጅና እግርህ ያስቆርጣል፣ ያስገድልሃል በእንደዚህ አይነቱ ወይም ሱነን አነሳይ 4073 ላይ ይሄ ሙሐመድ እዝነት ነው። ጳውሎስ ምን አለ? ግደሉ ነው። ሙሐመድስ አዋርዳችሁ ጊዜ ያስከፍሏቸው አይሁድና ክርስቲያኖችን። ሱረት ተውባ 29 ላይ ሱረት ተውባ ከ7 ጀምሮ
ሱረቱ አናንፈል 39 ላይ ሱራ 2 190 አካባቢ ጳውሎስስ መጣና ምን አለ? ግደሉ፣ እንደ መሐመድ እንደዚህ አድርጉ ነው። ሮሜ ምዕራፍ 8 ቁጥር 30 ጀምሮ ቀኑን ሙሉ ስለአንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን። ቀኑን ሙሉ ምን እንላለን? ስለአንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን እንጂ እንደሚያርዱ እንደ መሐመድ ጀሌዎች እንገላለን እንደሚሉት ተቆጠርናለን። እንደሚታረዱ ተቆጠርን። በዚህ ሁሉ ግን ከአሸናፊዎች እንበልጣለን አለ። ከበምኖቹ ከፍታ ቢሆን ዝቅታ ቢሆን የሚመጣው ቢሆን ያለው ቢሆን ኃያላት ቢሆኑ ግዛታት ቢሆኑ መላእክት ቢሆን ሁሉም በክርስቶስ ከዚህ ሁሉ እንበልጣለን። የክርስቶስን ስም ስንይዝ እሱ ላይ ስንጣበቅ ከሁሉ እንበልጣለን። እየገደሉ እያረዱ እነሱ ያለቅሳሉ። እዩ፣ ሊቢያ ላይ የተገደሉትን አስታውሱ። እንዲህ ታስረው እነሱ ፊታቸው ይታያል፣ አራጆቹ ፊታቸው ይታያል። ገዳዮቹ ግን ጭንቀታም ስለሆኑ ፊታቸው ተሸፍኗል። እየገደሉ እንኳን ይፈራሉ፣ ተሸፍነው ነው። እየሞቱ ግን አይፈሩም። ለምን? ክርስቶስ የሰጣቸው ጋራንቲ ዋስትና ስላለ። ምን ሚል ደግሞም ከምኩራብ ያወጧቸዋል፣ የሚገሉባችሁ ጊዜም ይመጣል። ይህን የሚያደርጉት እኔንና አብን ስላላወቁ ነው። በዚህ ሁሉ ግን አትሸበሩ ብሎናል። ለምን? ሄጄ ስፍራን አዘጋጅላችኋለሁ፣ ደግሞ መጥቼ ወስዳችኋለሁ፣ ከኔ ጋርም ትሆናላችሁ። ለምን? እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ሕይወት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1-6፣ ዮሐንስ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ለዘላለም አይሞትም። ሙሐመድስ ይሄን አዞ ግደሉ፣ እንደዚህም አዞ አሳርዶ ይሄን አዞ ይፈራሉ። ጭምብል ለብሰው ነው የሚያርዱት። ጭምብል ለብሰው ነው አላሁ አክበር ብለው ደም ይጠጡት። አይሳይስ ነው ያቸው። ሌሎችንም የሽብር እንትኖችን ያቸው ጭምብል አድርገው ነው። አራጆቹ ጭራሽ ጭንቀታም ናቸው፣ ሰላም የላቸው። ክርስቶስ አትፍሩ አለ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 አካባቢ ሰላም በሱ ላይ ይሁን ይሉታል። እስቲል ሰላም ስላሌለው መሐመድ ሰላም ገና ይቀበላል ከነሱ፣ እነሱም ሰላም የላቸውም። ለዚህም ነው በእኔም በእናንተም ላይ ምን እንደሚደረግ እንኳን አላውቅም አለ። ይህንን ነው የሚከተሉት። ምን? በእኔም በእናንተም ላይ ምን እንደሚደረግ እንኳን አላውቅም። ሱራ 47 9ኛው ላይ ጳውሎስስ ምን አለ? በዚህ መኖር እናንተን ለማገልገል መልካም ነው፣ ነገር ግን ቢሄድ ይሻለኛል አለ። መልካሙን ገድል ተጋድያለሁ አለ። የክብር አክሊል ተዘጋጅቶልኛል አለ። ወደሚሄድበት ስለሚያውቅ ማለት ነው። ወደ ተሻለ ቦታ እንደሚሄድ ስላወቀ ማለት ነው። ጳውሎስ። መሐመድስ አላውቀውም፣ እባክህ ወዴት እንደሚሄድም አላውቅም፣ ወዴት እንደሚሄድም አላውቅም። ወዴት እንደሚሄድ ማያውቅን አካል ትከተላለህ። ለዚህ ነው ክርስቶስ ምን አለ? እውር እውርን ቢመራው ሁለቱም ተያይዘው ገደል አለ። ለዚህ ነው ወደሚሄድበትን አላውቅም ያለ አካል ሱረቱ ሜርየም 27 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም አለ። ወደ እርሷ ወራጅ ወዴት? ወደ ገሃነም ማለት ነው። ገሃነም እንደምንገቡ ተከትላችሁት እየነገረህ ነው። ጳውሎስስ ምን አለ? የክብር አክሊል ተዘጋጅቶልኛል፣ ቢሄድ የተሻለ ክብር እንዳለው ነገረ። ይህን አካል ነው የምንከተለው። በዝሙት ናላው የዞረ ልብሱ ላይ የዘር ፍሬ እንትኑን የሚያፈስ እንደዚህ አይነት ቆሻሻ ነብይ አይደለም የምንከተለው። ንጽህናውን የጠበቀ ንጽህናችሁን ጠብቁ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ንጽህናችሁን ጠብቁ ያለን አካል ነው የምንከተለው። መሐመድ ንጽህናውን እንኳን እንደው የኃጢአት ወይም ደግሞ የኃጢአት ጋር ተያዘ ንጽህና ተውና የቆሻሻ ንጽህናውን እንኳን እንዴት ነው የሚጠብቀው? ሱናን አቢ ዳውድ 30
80 ላይ ራሱ ቅማል ያለበት ነው። ሳያል ቡካሪ 7001 7002 ቅማል ያለበት አካል ነው። ይህንን እንዴት ነው ነቢይ ብዬ የምከተለው? በአንድ ሌሊት 9 ሴቶችን በአንድ ጥባት የሚገናኝ ከሆነ ይሄ አካል ለእኔ እንዴት ነው አርአያ ምሳሌ የሚሆነኝ? በገማ ውሃ የሚታጠብ ሜንታሊ ኖርማል ያልሆነ ማለት ነው። ሰዎች ሰገራ የሚጥሉበት፣ ፔሬዳቸውን ጨርቅ የሚጥሉበት፣ የሞተ ውሻ የሚጥሉበትን በዛ የሚታጠቡ ብሎ የሚያዝ ሱናን አቢ ዳውድ 67 ላይ ራሱም ታጥቦ ያሳየ ውዱ የሚያደርግ በዛ የሞተ ውሻ በሚጣልበት ሰገራ በሚጣልበት በመጠቀም እንደ ጤናማ ሱናን አናሳይ 327 ላይ ሰማለሁ። አንተ እንዴት ትቆራረጣለህ? ኦኬ መቆራረጥ ከሆነ ሜቢ ሰው ላስገባ። በቃ ሰላም ልበለህ ትላለህ። ሰላም እንዴት ናችሁ? ሰላም ክርስቶስ ይዛላችሁ። ሰላም ብያለሁ። ወይ እንኳን ደህና መጣህ ወንድም አለ። ረጅም ሰዓት ቆየው እንዴ? እናንተ ይብቃችሁ እንዴ? አሪፍ ነበር፣ ይሰማ ነበር። አሪፍ ነው። ኧረ በጣም መስጦናል። ይቀጥል። ለምንድን ነው ይበቃ ትላለህ? ደስ የሚል ትምህርት ነው። ሰላም ያለው ትምህርት ነበረ። ራሱ ጭቅጭቅ የሌለው እውቀት የተሞላበት ስለነበር ደስ የሚል ነው። እናመሰግናለን። ውሃ እየጠጣ ኦኬ፣ እሺ፣ ኦኬ። ትምህርት እናድርገው ካላችሁ እሺ። ባልንጀራን ሰዎችን ስለመውደድ ሐዋርያው ቅዱስ ጳውሎስ ምን አለ? ከሰዎች ጋር ሁሉ ሰላምን ከመፍጠር ጋር ከሰዎች ጋር መኖርን ከሰዎች ጋር ፍቅርን ሐዋርያው ቅዱስ ጳውሎስ ምን አለ? ከሰዎች ጋር ሁሉ በሰላም ኑሩ አለ። ቢቻላችሁስ ከሰዎች ጋር ሁሉ በሰላም ኑሩ። አንድ ላንብብላችሁ። ኦኬ፣ ሐዋርያው ቅዱስ ጳውሎስ እንደዚህ ይለናል። እሺ፣ ለማንም አለ ለማንም ስለ ክፉ ፈንታ ክፉን አትመልሱ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ምን በሉ? በሰላም ኑሩ። ይህንን ያለው ማን ነው? ሐዋርያው ቅዱስ ጳውሎስ። ሙሐመድ መጣና ምን አለ? ሱረቱ መኢዳ 51 ላይ፣ ሱረቱ አለ ኢምራን 28 ላይ ከአይሁድና ከክርስቲያኖች ጋር ወዳጅ ረዳት እንዳትሆኑ አለ። ጳውሎስ ምን አለ? ከሰው ሁሉ ጋር ቢቻላችሁስ በሰላም ኑሩ። ከተወሰኑ አካላት ጋር አይደለም ያለው፣ ከሰው ሁሉ ጋር በሰላም ኑሩ አለ። ሙሐመድስ ነው ከአይሁድና ከክርስቲያኖችን ረዳት ወዳጅ ጓደኛ አድርጋችሁ እንዳትይዙ። ለምን? አይሁድና ክርስቲያኖች የተዋረዱ ፍጥረት ናቸውና ጂዚያ እንኳን አዋርዳችሁ ተቀበሏቸው አለ። ሱረት ተውባ 29 ላይ ለምን? ክርስቲያንና አይሁዶች ከፍጥረት ሁሉ መጥፎ ናቸውና። ክርስቲያንና አይሁዶች ከፍጥረት ሁሉ መጥፎ፣ ከፍጥረት አንዱ ሴጣን ነው። ከሴጣንም በላይ እናንተን መጥፎ ናችሁ አለ። 98ኛው ሱራ 6ኛው አያ። ይሄንን አይምሯቸው ውስጥ ተክሎት ሄደ። እኛን በምን እንዲስሉን? ከፍጥረት ሁሉ ከሴጣንም በላይ መጥፎ ሆነን እንድንሳል አደረገው። መጥፎ አድርጎ ሳለን ማለት ነው። ለዚህም ነው አላህ ያጥፋችሁ የሚል እርግማን እንድንረገም አደረገ። ራሱ ሲረግመን ይውላል ማለት ነው። እርግማንን ከፍጥረት ሁሉ መጥፎ አድርጎ እንዲሁም የኢትዮጵያ ቤተክርስቲያን ማርያም ያለቻቸው ከፍጥረት ሁሉ መጥፎ ናቸው የሚል እርግማንን ረገመን ማለት ነው። ጳውሎስ ግን ምን አለ? አይደለም መርገን የሚረግሟችሁን እንኳን መርቋቸዋል። ሐዋርያት ሥራ ሮሜ ምዕራፍ 12 ቁጥር 14 ላይ ማለት ነው። የሚረግሟችሁን እንኳን መርቁ፣ የሚያሳድዷችሁን እንኳን ጸልዩላቸዋል። ይሄ ጳውሎስ ነው። ሌላስ መሐመድ ምን እናዘዘ?
ቅድም ሱራ 7:30 ላይ፣ ሱራ 23:6 ላይ፣ ሱራ 4:3 ላይ ባህሪዎችን መገናኘት እንዲሁም ደግሞ ሳይ ሙስሊም 14:4 ላይ 14:06 ላይ ሶሪ ሳይ ሙስሊም 14:04 ሳይ ሙስሊም 14:06 ላይ ደወጀል ሙታን ፈቀደ። የሴቶች ምዕራፍ 24ኛው አያን ጨምሮ ማለት ነው። ይህንን ካደረገ በኋላ ባህሪዎችን ሲገናኙ ልጅ እንዳይወልዱ ደግሞ አዝል ማድረግን ፈቀደ። አዝል ማለት ግብረ አውናን ማለት ነው። ከሴቷ ተገናኝቶ እሷ እንዳትወልድ ካለው እንትን ብቻ ውጪ የዘር ፍሬው ማፍሰስ ማለት ነው። አይ ቲንክ ዘፍጥረት ምዕራፍ 38 ላይ ሙሉ ታሪኩን ታገኙታላችሁ። ኃጢአት በእግዚአብሔር ዘንድ የተጠላ ነው። ዘር እንዳይቀጥል እሷን በባርነት ይዝና ምን ያደርጋታል? ቤት ያስቀምጣታል። ዘር እንዳትተካ ደግሞ መሬት ዘሩን እሱ ያፈሳል። ከንቀቱ የተነሳ ማለት ነው። ይሄ ቆሻሻነትን ፈቀደ። ልክ እንደ ባሪያ ይዝሻል፣ አትወልጅም። መውለድ ብትፈልጊም እሱ ዘሩ መሬት ያፈሳል። ይህን ማን ፈቀደው? አዛኝ ሩሩ ምትዩ ነብይሽ ፈቀደው። እንደዚህ አይነት ሴሰኞችን አበረታታ። ተመሳሳይ ጾታን ጳውሎስ በጣም ያወግዘዋል። ሙሐመድስ አልአዳብ አልሙፋረድ 963 ላይ የወንድ ልጅ ምላስ እንኳን ይጠባ ነበረ። የወንድ ልጅ ምላስ ይጠባ ነበረ። ሌላኛው ምንድነው? እሱ ከውሸት ጋር በተያያዘ ጳውሎስ እንደዚህ የሚል የተናገራታለች። አንዴ እንደዚህ ይላል ቆላሲያስ ምዕራፍ 3 ቁጥር 9 ላይ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። ሰው ያለፈው ሰውነታችሁ ተገፏልና ክርስቶስን ከለበሳችሁ በኋላ በጥምቀት ሮሜ ምዕራፍ 6 ቁጥር 1 እስከ 6 እንደሚናገረው ክርስቶስን ስለብሱ አሮጌ ሰውነታችሁ ይሞታል፣ ይወገዳል። ስለዚህ አትዋሹ ይላል። የውሸት ንግግር አትናገሩ ይላል። መሐመድ መጣናስ ነው ውሸት ማፈቀድ ይቻላል። ውሸት ይፈቀዳል። ውሸትን ፈቀደው። ምላሶቻችሁ በሚመጥኑት ውሸት ልትዋሹ ለእናንተ ተፈቀደ የሚል መመሪያን አመጣ ማለት ነው። ሱራ 16:106 ላይ ራዕይ ዳሰሊን 249 ላይ ራሱም ደግሞ ቀጣፊ ውሸተኛ እንደነበረ ስትሬፍ አጠበሪ ቮሊም 6 ፔጅ 111 ላይ ውሸታም አንተ ውሸታም አለ። ውሸታምነትን ፈቀደ ማለት ነው። ባል ሚስቱን እንዲዋሻል ፈቀደ። ይሄ ከመጽሐፍ ቅዱሱ አስተምሮ ጋር ኮምፕሌትሊ የሚጋጭ ነው። ምክንያቱም እግዚአብሔር ያዌ ምን ብሏል? የቃል ኪዳን ሚስትን ፈጽሞ እንዳታታልላት ይላል። መሐመድ መጣና ግን ሚስትን መዋሸት ትችላለህ አለ። ትንቢተ ሚክያስ ምዕራፍ 2 ቁጥር 14 እስከ 16 ቃል ኪዳን ሚስትን ፈጽሞ እንዳታታልላት ይላል። ማሜ መጥቶስ ፈቀደው። ማሜ ካለ መቀበል ነው። አይንን ጨፍነ መቀበል ነው። ሴት ልጅ ዘገምተኛ ነች አለ። በዚህም ምክንያት ጋነም ትሞላለች አለ። ማሜ መቀበል ነው። ማሜ ነው ያለው። ለምስክርነት እንኳን ማጥበቃ የአይምሮ ግማሽ ስለሆነች ነው አለ። ጳውሎስስ መጣና በሴትና በወንድ መካከል ልዩነት የለም አለ። ሁላችንም በክርስቶስ አንድ ሰው ነንና አለ። ገላትያ ምዕራፍ 3 ቁጥር 28 ላይ ማሜስ ነው ሴት ለምስክርነት የማጥበቃ ነች፣ ግማሽ ነች። የወንዱ ግማሽ ነች። ወደድሽም ጠላሽም የአይምሮ ጎዶሎ ስለሆንሽ ማለት ነው። በእውቀት እንደ ወንዱ አይደለችም ማለት። ይሄ ብቻ አይደለም። ይሄ ብቻ ሳይሆን ገሃነምን ከሚሞሉት አብዛኞቹ ሴቶች ናቸው አለ። በገነት ትንሽ ቁጥር ነው ያላቸው አለ። ምክንያት ፔሬዷ ምክንያት ስለማጾም አለ። ፔሬዷን ያመጣችው እሱ አይደለችም። በፔሬዷ ወቅት ደግሞ እንዳጾም ያላት ራሱ ነው። እሱ አይደለችም አልጾምም ያለችው።
ራሱ ህግ ያወጣል። ያንን ህግ ጀስቲፋይ ለማድረግ ደግሞ መልሶ ሌላ ህግ ይጭንባታል ማለት ነው። በፔሬዲሽ ወታ አትጹም ያላት በፔሬዲሽ ወታ ያለመጾምሽ ምክንያት ደግሞ ባለመጾምሽ ደግሞ የሃይማኖት ጎደሎ ነሽ አላት። በዚህ ምክንያት ደግሞ ገሃነም ትሞያለሽ አላት። ያንተ ነብይ ይሄንን አደረገ። ድግምት ተሰርቶበት ላዩ ላይ ከሚስቶቹ ሳይገናኝ ብቻውን የወሲብ እንቅስቃሴ ያደርግ ነበረ። ኢማጂን አይደለም ነብይ ያላችሁት አባታችሁ ከሚስቱ ሳይገናኝ ምናምን ወሲብ ምናምን ነገር ብቻውን እንትን ሲል ብታዩ ተዛ በኋላ ይሄ ነው ሮል ሞዴል ብላችሁ ስትከተሉ ወይኔ አስባችሁታል? ሙሐመድ እንደዛ ነበረ። ሚኒመም 6 ወር ማክሲመም እስከ 3 ዓመት ድረስ የሚሉ አሉ። ብቻውን እንደዚህ 6 ወር ያህል ሚኒመም ከሚስቱ ሳይገናኝ ከዛ ይህንን አርያና ምሳሌ ብዬ ስከተሉ አስቧል። ሃው እንዴት ሊሆን ይችላል? ይህንን አካል ነው የምትከተሉት።